ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮጵያ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። አጠር ያለ ስፖርታዊ መረጃዎችን ወደ እናንተ የማጋራችሁ ይሆናል። የቡድን ዜናን በተመለከተ አዳዲስ መረጃዎች ወጥተዋል። ጉዳትንም በተመለከተ እንደዚሁ እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ ሊድስ ዩናይትዶች ማንቸስተር ዩናይትድን የሚገጥሙ ይሆናል። ጨዋታው እንግዲህ በኦልድ ትራፎርድ የሚከናወን ይሆናል። በመጀመሪያም እንግዲህ የሊድስ ዩናይትድን የቡድን ዜና በመመልከት እንጀምር። አሰልጣኝ ፎርኬ እንደገለጹት አማካኙ አንቶን ስታች እና ተከላካዩ ጆ ሮዶን በቁርጭምጭሚት ጉዳት ምክንያት ከዛሬው ጨዋታ ውጪ ናቸው ተብሏል። በተጨማሪም የቀድሞ የማንቸስተር ዩናይትድ ተጫዋች ዳንኤል ጄምስ በጡንቻ ጉዳት የማይሰለፍ ሲሆን እንደ ኖሃ ኦካፎር እና ገብርኤል ጉድሙሰን ያሉ ተጫዋቾችም የመሰለፍ ነገራቸው አጠራጣሪ እንደሆነ ተነግሯል። ከሊድስ ዩናይትድ በኩል የማይሰለፍ ተጫዋቾች አንቶን ስታች፣ ጆ ሮዳን፣ ዳንኤል ጄምስ፣ ኦካፎር እና ቢጄል የአጠራጣሪ ሲሆኑ ሌሎቹ ግን በጉዳት እንግዲህ የዛሬው ጨዋታ የሚያመልጣቸው ይሆናል። በማንቸስተር ዩናይትድ በኩል ያሉትን የቡድን ዜና እንግዲህ ልንገራችሁ። ካሪክ ስለ ቡድኑ ስነልቦናና የቀጣይ ጉዞ እቅድ እንዲህ ሲል ተናግሯል። ካሪክ ስለ ቡድኑ አንድነትና መንፈስ ወደ ክለቡ ከመጣበት ጊዜ ጀምሮ ተጫዋቾች እርስ በራሳቸው ለክለቡና ለደጋፊዎች ያላቸውን የመርዳት ፍላጎትና አመለካከት በጣም የሚደንቅ ነው። ይህንን ስሜት ወዲያውኑ ነበር የተረዳሁት። ካሪክ ስለ ሳምንቱ ዝግጅት እንዲህ ሲል ተናግሯል። ያለፈውን ሳምንት በጥሩ ሁኔታ ተጠቅመንበታል። ተጫዋቾቹ ለጥቂት ቀናት ራቅ ብለው ማሳለፋቸው በቡድኑ ውስጥ አዲስ መነቃቃትና ጥሩ ጉልበት ፈጥሯል። ግብ ደግሞ እንዲህ ሲል ተናግሯል። ዋና ትኩረታችን ለሻምፒዮንስ ሊግ ማለፍ ነው። ከኋላችን ያሉት ቡድኖችን እንደምንመለከተው ሁሉ ከፊት ያሉትንም ለመድረስ የቀሩት ነጥቦች በሙሉ ለማግኘት ጠንክረን እንሰራለን ሲል ማይክል ካሪክ ተናግሯል። የቡድን ዜናን በተመለከተ በማንቸስተር ዩናይትድ ቤት ጉዳት ያስተናገደው ማርቲኔዝ ለዛሬው ጨዋታ ዝግጁ እንደሆነ እንግዲህ በኢንስታግራም ገጹ ይፋ አድርጓል። ካሪክን በትናንትናው ዕለት እንግዲህ እንደዚሁ ዝግጁ እንደሆነ ማሳወቁ የሚታወቅ ጉዳይ ነው። መልካም የሚባል ዜና ነው። ምክንያቱም ከዚህ በፊት እናውቃለን እንግዲህ የሊዛንድሮ ማርቲኔዝ መኖር ምን ያህል ኢምፓክት እንደሚኖረውና ተጫዋቹ ለዛሬው ጨዋታ ዝግጁ እንደሆነ እየተገለጸ ይገኛል። ዝውውርን በተመለከተ እንግዲህ ወሳኝ መረጃን ወደ እናንተ ላጋራችሁ። ማንቸስተር ዩናይትድ እና አስቶን ቪላ በአንቶኒ ሮቢንሰን ላይ ፍላጎት አሳይቷል ተብሏል። ፉልሃም ይህንን የግራ ተመላላሽ በ25 ሚሊዮን ፓውንድ ለመሸጥ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ለረጅም ጊዜ እንግዲህ ማንቸስተር ዩናይትዶች በተለይም እንግዲህ በፉልባክ ቦታ ላይ ያሉ ተጫዋቾችን ሲያስስ እንደቆየ ይታወቃል እና አንቶኒ ሮቢንሰን እንግዲህ በዝውውር ራዳር ውስጥ ሌላኛው የተካተተ ተጫዋች እንደሆነ ነው እየተገለጸ የሚገኘው። ማይክል ካሪክ እንግዲህ ስለ ኮቢ ሜኖ አዲስ ውል ስምምነት በተመለከተ አስተያየት ሰጥቷል። ድርድሩ እየተቃረበ ሲሆን ጉዳዩን በአዎንታዊ መልኩና በረጋ መንፈስ እየተከታተለ ሲሆን ተጫዋቹ በአሁኑ ወቅት ካለበት ሁኔታ አንጻር ክለቡ ከእሱ ጋር በጥሩ መግባባት ላይ እንደሚገኝ ተገልጿልና ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት የሚያቆየው አዲስ ኮንትራት ለመፈረም ዝግጁ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ብሩኖ ፈርናንዴዝ ስለ ኬን የተናገረው ነገር እንመልከት። ብሩኖ ፈርናንዴዝ እንግዲህ እንግሊዛዊውን የግብ አዳኝ ሃሪ ኬንን በተመለከተ አስተያየት ሰጥቷል። ኬን በቶተንሃም ለተጨማሪ አንድ ወይም ሁለት የውድድር ዘመናት ቢቆይ ኖሮ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ይሆን ነበር ያለው ብሩኖ በዚህም ሌጀንድ ይሆን ነበር ብለዋል። ወደ ባየርን መሄዱ ጥሩ ውሳኔ መሆኑን የገለጸው ፈርናንዴዝ ዋንጫዎችን የማሸነፍ ትልቅ እድል እንዳለው ያውቃል ሲልም ተናግሯል። ብሩኖ አክሎም ስለ ሃሪ ኬን ስናወራ በቶተንሃም ያስቆጥር የነበረውን ያን ያህል ጎል እያስቆጠረ ነው፣ ነገር ግን ዋንጫዎችን ስለሚያሸነፍ አሁን ላይ ባሎንዶር ሊያሸንፍ ይችላል ሲል አስተያየቱን ሰጥቷል። ባየርን ሙኒኮች እንግዲህ የአውሮፓ ሻምፒዮንስ ሊግን ዋንጫ ከፍ አድርገው ለመሳብ እጅግ መቃረባቸው የሚታወቅ ጉዳይ ነው እና ምናልባትም እንግዲህ ሌላኛውን ሀያል ክለብ ፒኤስጂን የማግኘት እድል ይኖራቸዋል። እሱን ማሸነፍ የሚችሉ ከሆነ የአውሮፓ ሻምፒዮንስ ሊግን ለማንሳት ከፍተኛ እድል እንዳላቸው የሚታወቅ ጉዳይ ነውና ሃሪ ኬንን ብሩኖ ፈርናንዴዝ አሞካሽቶታል። በዛሬው ዕለት እንግዲህ በማንቸስተር ዩናይትድ ቤት እንግዲህ ወሳኝ የሚባል ጨዋታ ነው። እንግዲህ በኦልድ ትራፎርድ ዩናይትዶች በጣም ከባድ የሚባለውን ግጥሚያ የሚያደርጉ ይሆናል። ይህን ጨዋታ ማሸነፍ የሚችሉ ከሆነ እንግዲህ ለቶፕ ፎር ለሚደረገው እንቅስቃሴ አንድ እርምጃ ያሰልጠላቸዋል ተብሎ ይጠበቃል። ዩናይትዶች በስፔን የሚገኙ በርካታ የአማካኝ ተጫዋቾችን በቅርበት እየተከታተሉ ይገኛሉ ብሏል ታማኙ ቴሌግራፍ። እንግዲህ ታማኝ የሚባሉ የዜና አውታሮች ከሚባሉት ውስጥ ዘ ቴሌግራፍ አንዱ እንደሆነ ይታወቃልና ዩናይትዶች እንግዲህ በስፔን የሚገኙ በጣም ታለንት ያላቸው ተጫዋቾችን ይመለከታል ተብሎ ይጠበቃል። በስፔን ያሉ ተጫዋቾች በተለይም በአማካኝ ቦታ ላይ አይታሙም እና እነዚህን ተጫዋቾች ዩናይትዶች ለመመልከት ዝግጁ እንደሆነ እየተገለጸ የሚገኘው አጠር ያለ ስፖርታዊ መረጃን በዛሬው ዕለት ወደ እናንተ አደረስኩኝ። የዛሬውን ጨዋታ በተመለከተ እንግዲህ ያላችሁን ግምት በኮመንት ሴክሽን ማስቀመጥ ትችላላችሁ። አመሻሹንም አዳዲስ መረጃ የሚወጣ ከሆነ የማቀርብላችሁ ይሆናል። የማይሆን ከሆነ ግን በነገው ዕለት አዲስ መረጃን የምናጋራችሁ ይሆናል። አብራችሁ ስለቆያችሁ ከልብ አመሰግናለሁ።